السلام عليكم ورحمة الله وبركاته يتكبراتو ود تملكاتوቻችን ይህ ከሐረሪ ክልል መገናኛ ብዙሃን ድርጅት የሚቀርብላችሁ የአማርኛ ቋንቋ ፕሮግራም ነው። በቅድሚያ ክልላዊ ዜናዎችን እናቀርባለን። ከዜናዎቹም ጋር ሐናዶሪ የሐረሪ ክልል ንግድ ኢንዱስትሪና ከተማ ልማትና ኮንስትራክሽን ቢሮ በክልሉ የገበያ ዋጋ ንረትን ለማረጋጋት እያከናወነ ያለው ፍትሃዊ የሸቀጦች ስርጭትና የቁጥጥር ስራ ወደፊትም ተጠናክሮ መቀጠል እንዳለበት በሕዝብ ተወካዮች ምክር ቤት ንግድ ዘርፍ ቋሚ ኮሚቴ አስታውቋል። ተሾመ ኃይሉ ዝርዝር አለው። በህዝብ ተወካዮች ምክር ቤት የንግድ ዘርፍ ቋሚ ኮሚቴው በሐረሪ ክልል ንግድ ኢንዱስትሪና ከተማ ልማት እንዲሁም ኮንስትራክሽን ቢሮ አማካኝነት በንግድ አሰራር ሪፎርም ምዝገባና የገበያ ዋጋ ንረትን ለማረጋጋት በክልሉ ከሚገኙ ሸማቾችና ሁለገብ የኮንስትራክሽን ህብረት ስራ ማህበራት ጋር ያከናወነ ያለው የሥራ እንቅስቃሴ ለ3 ቀናት ተዘዋውረው ጎብኝተዋል። ከጉብኝቱ በኋላ የቋሚ ኮሚቴው አባላት ከቢሮ የሥራ ኃላፊዎችና ከፍተኛ የንግድ ቁጥጥር ባለሙያዎች ጋር ውይይት አካሂደዋል። በውይይቱ ማጠቃለያ ወቅት የቋሚ ኮሚቴው ሰብሳቢ አቶ ብሩክ ግዛው እንዳስታወቁት ቢሮው የዘይት ስኳርና የስንዴ ዱቄትን ከጂናአድና ከተለያዩ ፋብሪካዎች አስመጡ ለሸማቾች ማህበራት በማከፋፈል ህብረተሰቡ በሸቀጦች ዋጋ ንረት እንዳይጎዳ ያከናወነው ስራ አበረታች ነው ብለዋል። ቢሮው ህብረተሰቡ በገበያ ዋጋ ንረት እንዳይጎዳ በሸቀጦች ላይ ተመጣጣኝ የዋጋ ተመን በማውጣትና ተመኑን ተግባራዊ ባላደረጉ የንግድ ተቋማትና ዳቦ ቤቶች ላይ የወሰደ ተመጣጣኝ የእርምት እርምጃ አስተማሪ መሆኑን ገልጿል። የሁለገብ የኮንስትራክሽን ህብረት ስራ ማህበራቶችም የሥራ ዕድልን በመፍጠር ገቢን በማሳደግና የቁጠባ ባህልን በማሳደግ በኩል ለወጣቱ ያበረከቱት ያለው አስተዋጽኦ የሚበረታታ በመሆኑ ወደፊትም ተጠናክሮ መቀጠል አለበት ብለዋል። ቢሮ የሸማቾችና የሁለገብ ኮንስትራክሽን ህብረት ስራ ማህበራት አደረጃጀትና የአሰራር መዋቅሩ ከፌደራል የአሰራር ስርዓት ጋር የተዛባ በመሆኑ እንዲሁም ለማህበራቱ የመሸጫና የተለያዩ አገልግሎት መስጫ የሚያገለግሉ ቦታዎች ባለመመቻቸቱ ማህበራቱ ወደ ዩኒየን ለማደግ ችግር እንደተፈጠረባቸው ገልጸዋል። እንዲሁም ማህበራቱ ተከታታይነት ያለው የአቅም ግንባታ ስልጠና በየጊዜው ባለመስጠቱ በሂሳብ መዝገብ አያያዝና በአሰራራቸው ላይ በአንዳንድ ማህበራት ላይ ድክመት መታየቱን ጠቁመው ይህም መንግስት ተግባራዊ በማድረግ ላይ ለሚገኙ የ5 ዓመቱ የእድገትና ትራንስፎርሜሽን ስኬት እንቅፋት ሊሆን ስለሚችል መስተካከል እንዳለበት አሳስበዋል። የሐረሪ ክልል ንግድ ኢንዱስትሪ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ዘኪ እስማኤል በበኩላቸው በክልሉ የሸቀጦችን የዋጋ ንረት ለማረጋጋት ቢሮ ከ2003 በጀት ዓመት አጋማሽ ጀምሮ የሸቀጦች ስርጭትን የዋጋ ክትትልና የግምገማ ስራ መስራቱን ተናግረዋል። በዚህም ቢሮ በክልሉ የሚገኙትን 6 የሸማቾች ህብረት ስራ ማህበራትን ቁጥር ወደ 15 ከፍ በማድረግ ከ1 ሚሊዮን ሊትር በላይ ዘይትና 31000 ኩንታል ስኳርና የስንዴ ዱቄትን በተመጣጣኝ ዋጋ በማህበራቱ አማካኝነት ለህብረተሰቡ እንዲከፋፈል ማድረጉን ገልጸው በዚህም የዋጋ ንረቱ ከጊዜ ወደ ጊዜ ለውጥ ያሳየ መምጣቱን አስታውቀዋል። የሐረር ከተማ ህፃናት ሞዴል ፓርላማ 3ኛ መደበኛ ጉባኤውን አካሂዷል። ተሾመ ኃይሉ የሐረር ከተማ ሞዴል የህፃናት ፓርላማ ከኢፌድሪ የህዝብ ባጠባቂ ተቋምና በዩኤንዲፒ የገንዘብ ድጋፍ ለ3 ቀናት የአቅም ግንባታ ስልጠናና 3ኛ መደበኛ ጉባኤውን አካሂዷል። 3ኛ መደበኛ ጉባኤ በተካሄደበት ወቅት የሐረር ከተማ ሞዴል የህፃናት ፓርላማ ፈጉባኤ ህፃን ገመቺስ ዋቁማ ባደረገው ንግግር ፓርላማው ከተቋቋመ ወዲህ በትምህርት ዘርፍ በጤናው መስክ እንዲሁም በህፃናት ላይ ይደርሱ የነበሩ ጎጂ ልማዳዊ ድርጊቶችን ለማስቀረት ትኩረት ሰጥቶ እየሰራ መሆኑንና በዚህም አበረታች ውጤት መገኘቱን አስታውቋል። በክልሉ በህፃናት ላይ ይደርሱ የነበሩ የኃይል ጥቃቶችና የጉልበት ብዝበዛ ችግሮች የህፃናት ፓርላማው ከመመለከታቸው አስፈጻሚ አካላት ጋር እንዲቀረፉ ባደረገው ጥረት ችግሮቹ እየተቀረፈ እንደሆነ የገለጸው ህፃን ገመቺስ አሁን ግን በተለይ በአንዳንድ ትምህርት ቤቶች የመጽሐፍ እጥረት ተማሪዎች የመማሪያ ክፍሎች ጥበት እንደሚስተዋልና አንዳንድ ፖሊሶች የህፃናት አቤቱታን በአግባቡ ያለማስተናገድ ሁኔታ ስለሚስተዋል የሚስተካከልበት ሁኔታ እንዲፈጠር ጠይቋል። በሐረር ከተማ ሞዴል የህፃናት ፓርላማ 3ኛ መደበኛ ጉባኤ በፓርላማው የ2003 የሥራ አፈጻጸም ሪፖርት በፓርላማው ተጠቁመው መፍትሄ ስላገኙ ችግሮች ለወደፊቱ መፈታት ስላለባቸው ችግሮችና በፓርላማው የትኩረት አቅጣጫ ላይ ሰፊ ውይይት በማካሄድ በሙሉና በአብላጫ ድምጽ አጽድቋል። በጉባኤው ላይ የተሳተፉ የሐረሪ ክልል የአስፈጻሚ መስሪያ ቤት ኃላፊዎች የህፃናት ፓርላማው ያቀረቧቸውን ችግሮች ለመቅረፍ ትኩረት ሰጥተው እንደሚንቀሳቀሱ አረጋግጠዋል። የሐረሪ ክልል ምክር ቤት አፈ ጉባኤ አቶ አብዱ ማሊክ በበኩላቸው በህገ መንግስቱና በዓለም አቀፍ ስምምነቶች መሰረት የተቀመጡትን የህፃናት መብቶች እንዲከበሩ ከፓርላማው ጋር በመሆን ምክር ቤቱ እንደሚሰራ አረጋግጠው የህፃናት መብቶች እንዲከበሩ የሚደርሱባቸው አካላዊ ጥቃቶችን ለማስቀረትና በተለይም የትምህርት ዕድል ተነፍገው በየቤቱ የሚገኙ አካል ጉዳተኛ ህፃናት የትምህርት ዕድል ተጠቃሚ እንዲሆኑ የፓርላማው አባላት ህፃናት ለሚመለከተው አካል ጥቆማ ማድረግ እንደሚገባቸው
አሳስበዋል። የሐረር ከተማ ሞዴል የህፃናት ፓርላማ 3ኛ መደበኛ ጉባኤ ከማድረጉ በፊት ለፓርላማው አባላት የአቅም ግንባታ ስልጠና የተሰጠ ሲሆን ህፃናቱ ባነሷቸው የአስተዳደር በደሎች ዙሪያ በሐረሪ ክልል ከሚገኙ ከአስፈጻሚ አካላት ከአካባቢ ቀበሌ መስተዳድር አፈ ጉባኤዎች ከትምህርት ቤቶች ርዕሳነ መምህራን ጋር ውይይት ተካሂዷል። የአቅም ግንባታ ስልጠናውን የሰጡት ወይዘሮ ሰብለ ወርቅ ታሪኩ በህዝብ እንባ ጠባቂ ተቋም የህፃናት ጉዳይ ኦፊሰር በሰጡት አስተያየት የህፃናት ፓርላማ ከተቋቋመ በኋላ በህፃናት ላይ ይደርሱ የነበሩ የአስተዳደር በደሎችና አካላዊ ጥቃቶችን ከመከላከል አኳያ ከፍተኛ አስተዋጽኦ እንዳበረከተ አረጋግጠዋል። የሐረር ከተማ ሞዴል የህፃናት ፓርላማ መጋቢት 21 ቀን 2001 ዓ.ም የተቋቋመ ሲሆን 67 አባላትም አሉት። በሴቶች ላይ የሚደርሱ ጎጂ ልማዳዊ ድርጊቶችን በመከላከል ብሎም የእናቶችን ሞት በመቀነስ ረገድ በየደረጃው ያሉ የሴቶች አደረጃጀቶች ሚና ከፍተኛ መሆኑ ተጠቆመ። በጎጂ ልማዳዊ ድርጊቶችና በስነ ተዋልዶ ጤና ዙሪያ ለሴቶች ፌዴሬሽንና ለሴቶች ሊግ አባላት ስልጠና ተሰጥቷል። ሐናን መሐመድ ያጠናከረችውን ዘገባ ህሊና አሰበት አቀርባለች። ውይይቱን በንግግር የከፈቱት የሐረሪ ክልል ሴቶችና ህጻናት ጽሕፈት ቤት ኃላፊ ወይዘሮ ሀፊዛ በድሪ እንደገለጹት በሴቶች ላይ የሚፈጸመው ጎጂ ልማዳዊ ድርጊቶች ሰፊና ዘርፈ ብዙ መሆናቸውን ጠቅሰው ይህን ችግር ለመቅረፍም በየደረጃው ያሉ አደረጃጀቶች ችግሩን በመከላከል ረገድ የህብረተሰቡን ግንዛቤ በመለወጥ ችግሩን የመቅረፍ ከፍተኛ ሚና አላቸው ብለዋል። መንግስትም በተለይ የሴቶችን ተሳታፊነትና ተጠቃሚነት በማረጋገጥ ረገድ ልዩ ትኩረት የሰጠው መሆኑን የጠቀሱት ወይዘሮ ሀፊዛ በድሪ በየደረጃው ያሉ አመራሮች ለህብረተሰቡ ቅርብ በመሆናቸው በሴቶች ላይ የሚደርሱ ጥቃቶችን በመከላከል ረገድ ትኩረት ሰጥተው ሊሰሩ እንደሚገባ አስገንዝበዋል። ለእናቶች ሞት ዋነኛ መንስኤ የሆኑትን የሴት ልጅ ግርዛትና የስነ ተዋልዶ ጤናን አስመልክቶ በጤና ባለሙያ በሲስተር ነጃ አውዶች ትምህርት ተሰጥቷል። እንደ ሲስተር ነጃ ገለጻ ለእናቶች ሞት ዋነኛ መንስኤዎች በግርዛት ወቅት የሚከሰቱ የአጭርና የረጅም ጊዜ ችግሮችና በወሊድ ወቅት የሚታዩ ፈጥኖ ወደ ሕክምና ተቋም ለመሄድ ያለመወሰን ከፍተኛ ደም መፍሰስ መሆናቸውን አስረድተዋል። መንግስትም በማህበራዊ አገልግሎት በተለይም በጤና ዘርፍ ከመታ ዓመቱ ውስጥ የእናቶችን ሞት መቀነስ አንዱ መሆኑን ሲስተር ነጃ አስታውሰው እኛ ለዚህ ግብ ውጤታማነት የበኩላችንን ልንወጣ ይገባል ብለዋል። በዚህ ለቀናት በተካሄደው ውይይትም የስነ ተዋልዶ ጤና ችግሮች፣ የእርግዝና መከላከያ ዘዴዎች፣ ጠቀሜታ፣ ግርዛትን እስከ ገጽታን አስመልክቶ ውይይት ተካሂዷል። ሴቶችን ማስተማርና ከጉዳት በመጠበቅ የተሻለ የሀገር ኢኮኖሚ ለመፍጠር ወሳኝ መሆኑ ተገለጸ። ፍልሰታ ብዙነህ በሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ጽሕፈት ቤትና በሐረሪ ከፍተኛ ሁለተኛ ደረጃ ትምህርት ቤት አዘጋጅነት ለሁለት ቀናት የቆየ በጎጂ ልማዳዊ ድርጊቶችና በተለይ በሴት ልጅ ግርዛት ዙሪያ ከትምህርት ማህበረሰቡ ጋር ውይይት ተካሂዷል። ከኢትዮጵያ ጠቅላላ ህዝብ መካከል ወደ ግማሽ አካባቢው የሚሆኑት ሴቶች በሀገሪቱ ኢኮኖሚና ማህበራዊ እድገት ውስጥ ቁልፍ ሚና ይጫወታሉ። ታዲያ በሴቶች ላይ የሚደረገውን የብልት ትልተላ ወይም ግርዛት ለማስቆም ሁሉም የበኩሉን ድርሻ ሊያበረክት እንደሚገባ በውይይቱ ተገልጿል። መድረኩን በንግግር የከፈቱት የሐረር ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ አዲሱ ሻንቆ እንደገለጹት በሀገር አቀፍ ደረጃ የሴቶችና የህፃናትን መብት ከማስከበር አኳያ ጥቃትንና ጎጂ ልማዳዊ ድርጊቶችን ለማስወገድ ህጎችና ደንቦችን በማውጣት መንግስት በመንቀሳቀስ ላይ መሆኑን ጠቅሰው ሴቶችን በማህበራዊና ኢኮኖሚያዊ እንዲሁም በፖለቲካዊ ዘርፍ ያላቸውን ተሳትፎ ለማሳደግ ብሎም በሴቶች ላይ የሚደርሰውን ጎጂ ልማዳዊ ድርጊት ለማስቆም ሁሉም የበኩሉን ድርሻ ሊያበረክት እንደሚገባ ገልጸዋል። የሐረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ተወካይ አቶ አብዱልአዚዝ መሐመድ ባስተላለፉት መልእክት እንደገለጹት የክልሉ ሴቶች ህጻናትና ወጣቶች ጉዳይ ጽሕፈት ቤት በሴቶች ላይ የሚደርሰውን የብልት ትልተላ ለማስቆም ብሎም ከክልሉ ለማጥፋት ዘርፈ ብዙ የህብረተሰብ ንቅናቄ ትምህርትና ቅስቀሳ መድረኮችን እያካሄደ እንደሚገኝ ገልጸው የዚህ አንድ አካል የሆነው በዚህ ኮንፈረንስ በጎጂ ልማዳዊ ድርጊቶች በተለይ ደግሞ ግርዛት ላይ ግንዛቤ በማስፋት ከትምህርት ቤቱ ጋር በመሆን በጋራ ለመስራት የሚያስችል መሆኑንም ገልጸዋል። ሳምንታዊ ዜናዎቻችን እነዚሁ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ሰላም ጤና ይስጥልን። የሐረሪ ክልል ቴሌቪዥን ፕሮግራም ተመልካቾቻችን እንደምን ሰንብታችኋል? በወጣቶች የሥራ ፈጠራ ዙሪያ ያዘጋጀነው ፕሮግራም ተከታተሉ ዘንድ ከወዲሁ እንጋብዛለን። አብራችሁን ቆዩ።
መንግስት ወጣቶች በዲሞክራሲያዊ ስርዓትና መልካም አስተዳደር ግንባታ እንዲሁም በኢኮኖሚያዊ ማህበራዊና ባህላዊ ልማት እንቅስቃሴዎች ውስጥ በተደራጀ አኳኋን የነቃ ተሳትፎ እንዲያደርጉና ከውጤቱም በተገቢው መንገድ ተጠቃሚ እንዲሆኑ ማብቃት የወጣቶች ብሔራዊ ፖሊሲ ዋነኛ በመተግበር ላይ የሚገኝ ዓላማው ነው። ልማት ዋነኛውና ቀዳሚው የኢትዮጵያ ዲሞክራሲያዊ መንግስት አጀንዳ ነው። ታዲያ ልማትን ስኬታማ በማድረግ ሂደት ፖሊሲ ስትራቴጂና ስልቶች ዋነኞቹ ዕቅድና የልማት አጀንዳውን የማሳኪያ ምቹ መንገዶች ናቸው። በእነዚህ ፖሊሲ ስትራቴጂና ስልቶች ወቅትን ሁኔታንና ዲሞክራሲያዊ ስርዓትን ያገናዘቡ የተለያዩ ፖሊሲዎችን በማውጣት በተደረገው ፈጣን ልማታዊ ጉዞ በየዘርፉ ውጤታማ የሆኑ 2 አስርት ዓመታት ተቆጥረዋል። የአንደኛውን ዓመት የልማት ደረጃ እርከን በመንተራስን በልማታዊ ስርዓቱ ውስጥ እርከኖቹን የማሳደግ ጉዞ በየአቅጣጫው ተፋጥኗል። የወጣቱ ክፍል ስራ ፈጣሪነት በግልና በተደራጀ ፈርጀ ብዙ እንቅስቃሴ በመንግስት ብርቱ ትኩረት ታግዞ እየተጠናከረ ይገኛል። ወጣቶች ዛሬ በተፈጠረው ምቹ ሁኔታና ስርዓት በተገኘውና ባህል እየሆነ በመጣው ስራ ፈጣሪነትና የሥራ ተነሳሽነት የልማቱ አይነተኛ ግንባር ቀደም ተሳታፊና ደጋፊ እየሆኑ ከመጡ ሰነባበቱ። በክልላችንም ያሉ ወጣቶችም ታዲያ በዚህ የመልካም ስርዓት ነጸብራቅ የሆነ ጎዳና እየተጓዙ ይገኛሉ። በርካታ ማህበራት በየዘርፉ ተደራጅተው በመንቀሳቀስ ላይ ናቸው። በተለያዩ ዝግጅቶቻችን እነኚህን እንቅስቃሴዎች ወደ ከፍተኛ ካፒታል የተሸጋገሩ ወጣት ማህበራትን መዳሰሳችን ይታወቃል። በዚህ ዝግጅት ቆይታ የማደርገው በግል ስራ ፈጣሪነት በክልላችን ውጤት እያስመዘገቡ የሚገኙ አራያ የሚሆኑ 2 ወጣቶች ጋር ነው። ከዝግጅቱ ጋር መልካም ቆይታ። ሰይድ መሐመድ ይባላል። ሰይድ መጀመሪያ የበረትንሽ ወራዎችን ሰራ ነበር። በ50 ብር ካፒታል ነው የጀመርኩት ስጀምር ማለት ነው። እና እነሱን ወራዎች እየሰራው በደርዘን እስከ 36 ብር እየሰራው አስረክብ ነበር። እንደዛ እያልኩኝ የተለያዩ ማሽኖችን በየጃ ማሽኖችን ራሴ ተቅልዬ ይሄን ብረታ ብረት ስራ ጀመርኩኝ ማለት ነው። ዛሬ ያለበት ደረጃ ምንድነው? ካፒታል መጠናው ምን ያህል እድገትን በምንድነው የምትለካው? ምንድነው ስምታመጣቸው ነገሮች? አው ያው ካፒታሌ ብዙ ያመረትኳቸው ማሽኖች አሉ። ማጠፊያ ማሽኖች፣ መቁረጫ ማሽኖች፣ መጠቅለያ ማሽኖች፣ ፌርሞ ማምረቻ ማሽኖች፣ እንጨት መሰንጠቂያ ማሽን እንሰራለው። ይሰነጥቃል፣ ይልጋል፣ ይቦረቡራል። እነዚህ እንሰራለው እና ቢያንስ ወደ 500 ሺህ ብር የሚገመቱ ማሽኖችን ከተጣሉ ብረቶች ሰርቻለሁ። ሚዛኖችን ማይተናል እዚህ ውስጥ ማለት ነው። ተጠቃሚዎች ያንን ነገር በመጠቀሙ ረገድ ምን ያህል ተጠቃሚ ሊሆኑ ይችላል? ደንበኞቼ አሁን ከጣሊያን ሀገር የሚመጣው ሚዛን እስከ 10 ሺህ ብር ነው። እኔ ደግሞ ለደንበኞቼ እየሰራው በ4000 ብር ነው ማስረከባቸው። ከፍተኛ ቅናሽ አለ። የሚያጥፍ የሚጠቀልል እስከ 1 ሚሊዮን ብር ነው። እኔ ግን እነዚህ ማሽኖች እስከ 300 ሺህ ብር እሰራቸዋለሁ። በጣም ከፍተኛ ለውጥ አላቸው። የ700 ሺህ ብር ልዩነት አለው ማለት ነው። እሺ ምን አነሳሳ ይሄንን ሙያስ እንዴት ልትለምደው ይቻላል? እኔ ያው በልጅነቴ ብረት መቀጥቀጥ በጣም ደስ ይለኛል። ያደኩበት ነው እና በቃ ያ ሆቢዬ ነው በውስጤ አድርጎ ለዚህ ደረጃ የደረስኩት። እና ያ የልጅነት ፍላጎትን ያሳደገው መምጣት ነው በዚህ ደረጃ? የልጅነት ፍላጎቴን ያሳደግኩት በቃ ደስ ይለኛል። ብረት መቀጥቀጥ መስራት ያ ፍላጎቴ ነው በውስጤ አድርጎ ዛሬ ለዚህ ደረጃ ያበቃኝ። አሁን ይሄን ቦታ ስናቀርብ በጣም ይሄ ቦታ የቁሻሻ መጣያ ቦታ ነበር። ይሄን ቦታ አጽድቼ አስፈቅጄ ስራ እየሰራሁበት ነው እና የተለያዩ ስራዎች ይሄን ድርጅታው ወደ ትልቅ ፕሮጀክት ማስፋፋት ፈልጋለሁ እና እንደምታዩት ከሆነ ብዙ ስራዎችን ለህብረተሰቡ አስፈላጊና ጠቃሚ የሆኑ ስራዎችን መስራት ፈልጋለሁ። ግን እንደምታዩት እዚህ ጋር አሁን በጣም የቦታ ጥበት አለብኝ እና